ኑሐሚንም በስተመጨረሻ ለናሆም እንደምትወደውና እንደምታፈቅረው እሱ ግን አይኗን አይቶ ሊረዳት እንዳልቻለም ጭምርም ነገረችው። ወንድ አጥርም አሁን ላይ እኔ ወንድ አጥር አይደለሁም ከእሷ ስር የማትጠፋ ከሆነ ሲጥ አደርጋለሁ በማለት ቤቱን እየበጠበጠው ይገኛል። የኑሐሚን አያትም ወደ ህግ ሄዳለሁ ካልሆነ ደግሞ የማደርገውን በፍጹም ልታውቅ አትችልም። እኔ ሽማግሌዎቹን አሳፍሬ ሰድጃቸዋለሁ፣ ከዚህ በኋላ አልታገስም በማለት እንግዲህ አምረራለች። በሌላ በኩል ወይዘሮ ዝናሽ ወጥመድ ውስጥ ገብታለች። አምራን ቤት ውስጥ ካሜራ በመደቀን የአቶ ሌይኩንና ቤት ውስጥ ያለውን እያንዳንዱን ሚስጥር ለማወቅ እየሞከረች ነው። ወይዘሮ ዝናሽም እጅግ ያላሰበሽው ያልጠበቀሽው ነገር ተፈጥሮባታል። አቶ ሰንበታን ሲቀብሩ እንግዲህ በፎቶና በቪዲዮ ማስረጃና መረጃ ለመያዝ አቶ ሌይኩን ላይ የቀጠረችው ሰውም ቤተሰቤ ነው ዘመዴ ነው ብላ፣ ነገር ግን ከዛ በፊት ስታመናጭቀው ድሃ እያለች ስትሰድበው የነበረው ልጅ እንግዲህ ቴዲ እሱም አሁን ላይ ጉድ ሰርቷት ይገኛል። ቪዲዮውን እና እንዲሁም ደግሞ ፎቶውን አደባባይ ላይ እንድበትነው ካልፈለግሽ ገንዘብ ጠቀም ያለ ገንዘብ ልሰጭኝ ይገባል በማለት እንግዲህ እያስፈራራት ይገኛል። ነገር ግን አምራን እየተከታተለሻት ስለነበረ አምራን አሁን ላይ ከባድ ችግር ሆናለች ማለት ነው። ምክንያቱም እያንዳንዱን ሚስጥር እያወቀች ነው። ኤሚም እናስወግዳትና እንገላገል ያለችውንም እንግዲህ በካሜራ ቀርጻ ሰምታለች። ከባድ ነገር ተፈጥሯል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ኑሐሚን ክፍል 59 ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ወይዘሮ ዝናሽም አሁን ላይ ከባድ ችግር ውስጥ ገብታ ትገኛለች። ሰው ሁሉ የዘራውን ያጭዳልና አቶ ሌይኩንን ለማስፈራራትና አቶ ሌይኩን ያለውን እያንዳንዱን ነገር ለመውሰድ ብላ አስባ እንግዲህ አቶ ሌይኩን ላይ ትልቅ ማስረጃ ያስኩበት፣ ከዚህ በኋላ ምንም የምታመጣው ነገር የለም፣ አርፈ ተቀመጥ፣ እኔ ስለሆንኩኝ ነው አሁን የተደላደለ አልጋ ላይ ተቀመጥከው እንጂ የልጄን አባት ገለህ እንደዚህ በነፃነት ልትኖር አይገባህም ነበረ በማለት እንግዲህ ማስፈራሪያ እነዛቸውን ቀጥላ ነበረ። ነገር ግን አሁን ላይ እሷ ከባድ ችግር ውስጥ ገብታለች ማለት ነው። ምክንያቱም ቴዲ ማለት ከዚህ በፊት ስታሰቃየው ስትበድለው ገንዘብ ሲጠይቃት የሚበላው ቁራሽም ሲለምናት እንግዲህ ደሃ እያለች እያመናጨቀች እንደምትሰደው እና አሁን ደግሞ ከእጁ እንደገባሽ አሁን ደግሞ ከአምራን ጋር ለመተባበር እየሞከረ ነው የሚገኘው። እውነት ለመናገር ሰው ሁሉ የዘራውን ነው የሚያጭደውና አሁን ላይ ወይዘሮ ዝናሽ ከባድ ችግር ውስጥ እና ለአቶ ሌይኩንም ሌላ መዘዝ ይዛበት መታለች ማለት ነው። በሌላ በኩል እንግዲህ አምራን ከቴዲ ጋር ልንስማማ ይገባል እኔ እናንተ፣ ምክንያቱም ወይዘሮ ዝናሽ ማለት አማቴ ናት። ስለዚህ እሷ ደግሞ ለእኔ በጣም መጥፎ ናት። አሁን ደግሞ እሷ ልሰጥህ ያልቻለችውን ገንዘብ እኔ እሰጥሃለሁ በማለት እንግዲህ ቼክ ልጻፍልህ በማለት ጀምራለች። እንግዲህ ኑሐሚንም ከናሆም ጋር ያላትን ቁርኝነት እጅጉን እያጠበቀች መታለች። ነገር ግን ዳግም እጅጉን እየተጎዳ ነው። የኑሐሚን እህትም በስስትና እንዲሁም ደግሞ በፍቅር ስትመለከታት አይቻለሁ። ነገር ግን እንዴት ነው እየሆነ ያለው ነገር በማለት እንግዲህ ስትጠይቀው አንቺም እኔ እንደምወዳትና እንደማፈቅራት አወቅሽብኝ ማለት ነው። ፍቅሬን መደበቅ አልችልም፣ ምን ያደርጋል ታዲያ፣ ልቧ ግን የት ያለ ይመስልሻል ሲላት፣ እኔ እንጃ ብቻ ግን በጣም ከባድና የሚያስፈራ ነገር ነው ስትለው፣ አዎ በጣም ከባድ ነው፣ ምን እንደማደርግ አላውቅም በማለት በጣም ልቡ ተሰብሯል። ምክንያቱም ከናሆም ጋር በቃ በፍቅር አለማቸውን እየቀጩ ነው፣ ክንፍ ብለዋል፣ ተጠጋግተው ነው የሚያወሩት። በቃ የሌለ ነው በቃ ፍቅራቸው የተጧጧፈው እና ደስ የሚል ጊዜ እያሳለፍን ነው። ከአንቺ ጋር እዚህ ቦታ ላይ በመገኘቴ በራሱ በጣም ለእኔ ሰላም አለው። ይህም በቃ ምድራዊ ገነት ነው ያለሁት የሚመስለው ውላ እያለ እንግዲህ ናሆም እየነገራት ነበረ። እሷም በሳቅ ፍርስ ልትል በቃ የደስታ ጣራ ውስጥ ገብታለች ማለት ነው። እንግዲህ ወንድ አጥርም ሊተዋቸው አልፈለገም። ናሆምን እየተተናኮነው ነው የሰማሁትና የተባለው ነገር እውነት ነው ለካ በማለት እንግዲህ ለኑሐሚን አያትም እውነታውን እንዲነግሩትና ናሆም ደግሞ የእሷ የከንፈሯ ወዳጅ ነው በማለት እሱን ደግሞ ይህ ከሚሆን እኔ ብሞት ይሻለኛል፣ እኔ ወንድ አጥር አይደለውም በማለት እንግዲህ ፉከራና ዛቻውን ጨምሯል ማለት ነው። ዳግም በበኩሉ እኛም እኮ እንዳንተ ወንድ ነን፣ ነገር ግን እኛ ዝም ብለንም እና ሜዳ ላይ ጉራና ፉከራ አናበዛም። ነገር ግን ደግሞ የምትፈልገው ነገር ምንድን ነው? በግድ እጇን ጠምዝዘህ የራስህ ልታደርጋት ትፈልጋለህ
እንዴ በማለት ፊት ለፊት እየተጋፈጠው ይገኛል ዳግም። ናሁም ግን እንግዲህ በጣም ፈርቷል። አረ በይ 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 እናቴ እኔ ዞር በይልኝ እንዳታስገድኝ ብሏል። ምክንያቱም ደግሞ ኑሐሚን ከዚህ በፊት ሰው ገሎ ታስሮ ወጧል በማለት ነበር የነገረችው እና በጣም ፈርቷል ናሁም እንግዲህ ወንድ አጥር ሲመጣ ብን ብሎ እየሮጠ ይገኛል። ምክንያቱም በእርግጥም ሲያዩት እንደዛ ወንዳ ወንድ ነው። በጣም አስፈሪ ሰው ነው ማለት ነው። የኑሐሚን አያትም በፍጹም ልጄን ማንም ጫፏን ሊነካት አይችልም ማንም ቢሆን ብላ እንግዲህ ቁርጣ ተነስታለች ማለት ነው። እንግዲህ ወይዘሮ ዝናሽም አሁን ላይ ከባድ ነገር ውስጥ እንግዲህ አምራን እንደዛ ስትለሳለስ እና በቃ አማቴ እርሶ እያለ ስጠራት እንደዛ ስትለሳለስ የነበረ የሆነ ነገር ይች ልጅ የሆነ ነገር አለ እንጂ በፍጹም እሷ አምራን እንደዚህ መሆን አትችልም ብላ ነበሩ ወይዘሮ ዝናሽ። ነገር ግን ጥርጣሬዋ እውነትና ልክ ነበር ማለት ነው። ምን አድርጋለሽ እንግዲህ አምራን ቤት ውስጥ ካሜራ ሳሎን ላይ ዋና ሳሎን ላይ የሚቀመጡበት እንዲሁም ደግሞ ሁሉንም ሰው የሚቀርጽ አድርጋ እንዲቀርጽ አድርጋ እንግዲህ ያስቀመጠችው ካሜራ አለ። እሱን ደግሞ በባለፈው ክፍል እንግዲህ ኤሚ ምን ብላለች? አምራንን ከዚህ ቤት እናስወግዳት፣ እናስወጣት፣ ወንድም ያሆን የለም አይደል? ስለዚህ ከዚህ ቤት መንቀረል ልናስወጣት ይገባል ስትል አይ ተይ ተይ ተይ፣ ሁለተኛ ከናሁም ጋር እንደዚህ አይነት ችግር ውስጥ መግባት አልፈልግም ብላ ነበረ ወይዘሮ ዝናሽ። ምክንያቱም ወይዘሮ ዝናሽ ከዚህ በፊት እንግዲህ ናሁም በቃ ዓይንሽን ላፈር ብሎ በጣም ተጣልቷት ነበር። የጥል ጠግ ነበረ። ምክንያቱም ልጄን ገለሽብኛል፣ አንቺ ነብሰ ገዳይ ነሽ፣ አንቺ ጨካኝ አውሬ፣ ይህ ደግሞ ለዚህ ደግሞ ማረጋገጫ ኑሐሚን አለሽ፣ ኑሐሚን እንደዚህ ልታረጊ ነበረ፣ አሁንም ደግሞ ልጅሽን እንደዚህ ያደረግሽ እያለ መከራዋን ሲያበላት ነበረ። ስለዚህ ያን አስታውሳ አይ አይ በፍጹም ብላ ነበር። ነገር ግን ኤሚ ከባድ ነገር ነበረ ያሰበችው። በቃ እስከ መጨረሻውን ነገላግላት እና ልክ እሷ የተጠቀመችውን ሲስተም እኛ የምንጠቀመው እሷ የተጠቀመችውን ነው እኛም የተጠቀምነው። ስለዚህ ደግሞ ከዚህ በኋላ የሚደርስብን ነገር የለም ብላ ነበረ። ነገር ግን ወይዘሮ ዝናሽ በሀሳቧ አልተስማማችም ነበረ ማለት ነው። እንግዲህ በስተመጨረሻም ወይዘሮ ዝናሽ ጉዱን አለች። ኤሚም እንግዲህ ዳግም ወንድሟ እንደሆነ ማረጋገጥ ፈልጋለች። በጣም ቸኮላለች። እውነት ወንድሜ ከሆነ እናቴ አይደለሽም፣ በፍጹም አባቴ አይደለም። የዳግም ወንድምነት አባቴ እናቴ ከሌላ ሰው ሂዳ እንደወለደች አውቆ ይቅረና አሁንም ራሱ ስብርብር ብሏል። ብቻውን ተቀምጦ እያለቀሰ ነው። በር ዘግቶ ነው ያለው። ያባየ ነገር እጅጉን ከቀን በቀን እያሳሰበኝ ነው በማለት እንግዲህ ኤሚ ለኤርሚያስ ስትነግረው ኤርሚያስም እንግዲህ በበኩሉ አይዞሽ ተረጋጊ፣ ነገር ግን ወንድምሽ ሊሆን ይችላል፣ እንደገናም ደግሞ ውርሱ ሊካፈልሽ ይችላል እና ስለዚህ ዝግጁ ነሽ ወይ ብሎ ሲጠይቃት በጣም ነበር የተናደደችው። አንተ ቆይ እንዴት ነው የምታስበው? ሀብት ንብረት፣ አሁን እኔ በዚህ ሰዓት ስለ ቤተሰቦች ጭንቀትና ቤተሰቦች ያሉበትን ነገር አስባለሁ። አንተስ ጭራሽ ስለ ገንዘብ ስለ ሀብት ምናምን ታወራለህ? ቆይ ከኔ በፊት ስለ ገንዘብ ስለ ሀብት አታውራ አላልኩም እንዴ? በቃ ተወይ፣ ሌላ ጭንቀት አትጨምርብኝ ብለዋለች ማለት ነው እንግዲህ አምራን ሁሉንም ነገር ለኤርሚያስ ነግረዋለች። ዳግም ወንድሟ እንደሆነ እንዲሁም ደግሞ አክሲዮንም ጭምር እንዲህ ሊሰጥና ሰፕራይዝ ሊደረግ እንደሆነ ሁሉንም ነገር ነግረው ስለነበረ ጫፍ ጫፉን እየነገራት ነበር። ነገር ግን ኤሚ ማመን አልፈለገችም እስካሁን ማለት ነው። ወይዘሮ ዝናሽም አሁን ላይ ከባድ ድቅት ውስጥ ገብታለች። እንግዲህ ቴዲ ያጋልጣታል አያጋልጣትም፣ ለአምራን አሳልፎ ሊሞሪውን ይሰጣታል አይሰጣትም የሚለውን ነገር እንግዲህ በቀጣይ ይዤላቸው መመጣ ይሆናል። ተወዳጆች ለዛሬ ይዤላቸው የመጣሁት ኑሐሚን ድራማ ይህን ይመስል ነበር። በቀጣይ ፓርት እስክንገናኝ መልካም ጊዜ መልካም ቆይታ ይሆንላቸው። ተወዳጆች ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። ባይ ባይ።